ውስጥ ነው ያለችው። ከእነሱ እጅ እስከምትወጣ ድረስ የምታሳልፈውን ስቃይ መገመት ቀላል አይደለም። ባልተፈጠርኩ ባልተረፍኩ የምትልበትና የምታማርርበት ራሷንም ጭራሽ እድል ካገኘች ልታጠፋ የምትሞክርበት ጊዜ እንደሚሆን እርግጠኛ ነኝ። ምክንያቱም ምን እንደሚያደርጓት እናውቃለን ሁላችንም። በእነሱ እጅ ውስጥ የገባ አማራ ሳሚ አይነኳትም። በነገር ላይ መንግስት እንደውም አሁን በደንብ ነው የሚጠብቃት። ምክንያቱም ይቺን ልጅ መንግስት ማሰር አይችልም። ኢንተርናሽናል አሁን ሰብአዊ መብት እንትኖች ይዙታል ጉዳዩን። አምነስቲ ኢንተርናሽናል ጉዳዩን ያየዋል። በእርግጠኝነት አሁን የአማራ ልጆች በቢቢሲም ሆነ ሲኤንኤን፣ አልጀዚራ ሚዲያ ላይ በምንም ነገር እንድትወጣ ስለሚደረግ ለፖለቲካሊ ለኦሮሞ ውድቀት ስለሆነ አብይ አህመድ አይነካትም። አዎ ስልኳን ልዘጋ የምትችለው እሷ ያው ስለፈራች ነው። ቢሆንም ግን እባካችሁ ከቻልን ሳሚ አይዞ እሺ ሰው አስገባሃለሁ። አይዞህ በነገራችን ላይ ቤትዬ ወደ አንድነት መጥተን የአማራ ፋኖም ይህን ጉዳይ እንዲይዘው ብናደርግና እህቶቻችን መከራ ቢያንስ ደም መልስ ቢያገኝ ገለውናል። መገደል የሚችሉ ሰዎች መገደል አለባቸው። ይህን አድርገው ቢሰራልን የተሻለ ነው። ካልሆነ እውነት ለመናገር አማራ ብሔርተኛ ነን የምንለው ሰዎች ወይም ልጆች እርካታ እናገኛለን ብለን በተአምር አላምንም። የእሷን ደም ካልተበቀልን፣ የእሷን ህመም ካልታመምን፣ የእሷን ስቃይ ካልመለስን፣ በደሏን ካልመለስን በተአምር እኛ አማራዎች አይደለንም። የሞተው ህዝባችን ነው፣ የተገደለው ህዝባችን ነው። ጥቁር የለበሽው ምናልባት በእሷ ምክንያት ባይሆንም ከእሷ ጋር በነበሩት ባለቁት እህቶቻችን እንደሚሆን አምናለሁና የዚች እህታችንን ስቃይ ብቻ አይደለም እነዛንም ማስታወስ ግድ ይለናል። ሁላችን አማራውያኖች 17 እህቶቻችንን ማጣት ቀላል ነገር አይደለም። ተወደደም ተጠላም ደማቸው መመለስ አለበት። ይሄን የአማራ ፋኖ ትኩረት አድርጎ መስራት አለበት። ኮኔክት ያለን ሰዎች ደግሞ በዚህ ጉዳይ ጥሩዬ ከታገቱ ተማሪዎች መካከል ብርቱካን ትባላለች። አንቺን በሶሻል ሚዲያ ይሻለው ከብዙዎች ጋር ልትረዷት የምትችሉ ከሆነ ብሎ ጻፈልኝ እና የብዙዎችንም ፎቶ ላከልኝ። ሲልክልኝ ትክክለኛ መረጃ ስጠኝ አልኩት። ሰኞ ቢሮ ትገባለች። ካገኘኋት 15 ቀኔ ነው እና ምንድነው የምትፈልጊው ስንላት ያለውን ነገር ቁጭ አድርጋ ነገረችና እኛም እያለቀስን ተላቅሰን የተወሰነ ትንሽ ብር ሰጠናትና እየተመላለሰች ጳውሎስ አገኘናት። የወለደችው ልጅም እሷ ጋርም የጤና ችግር አለባቸው፣ ልትረዷት ከቻላችሁ ብሎ መረጃ ሰጠኝ። የእሷን ስልክ ቁጥር፣ የእሷን አድራሻ አንድ ባንድ ያለውን እጇ ጋር መረጃውን እልክልሻለሁ ብሎኝ እየጠበኩት ነበረ። ትናንት የሚገዛብኛል እና ቴክስት አስቀምጦልኛል ልጁ። በቃ ኢቤስ ላይ ቀርባለች ይው ካላየሽው አለኝ። ገብቻ አየሁት። ጠዋት ላይ ድጋሚ ስገባ ግን ጠፍቷል። ለምን ጠፋ ማናጠፋው አይታወቅም። አሁን ላይም ጋዜጠኛ ሉላም የት እንዳለች አይታወቅም። እርግጠኛ አይደለሁኝም እየተባለ ነው። የልጅቱን ስልክም እንዳልኩኝ ሰጥቶ የነበረ ወንድሜ ያ ልጁ የልጅቷ ስልክ አይሰራም፣ አካውንቷም ታግዷል እየተባለ ነው። አሁን እርግጠኛ መሆን አልተቻለም። ግን ልጁ በአካል ማግኘት ይችላል። ምናልባት ጽፌለታለሁ። ማግኘት የሚችል ከሆነ ልጅቷን ደህንነቷን ሊነግረን ይችላል። ከዛ ውጭ ግን እስካሁን ማወቅ አልተቻለም። አካውንት ተከፍቶላታል፣ ግን ዝግ ነው አካውንቱ። ሌላው ነገር ደግሞ በዚህ ሶሻል ሚዲያ ላይ የታዘብኩት ነገር ስለ ሴቶች ብቻ ድምፅ እንሆን የሚሉ በጣም ብዙዎች አሉ። ትናንት ማታ ጀምሮ ቤት ከፍተው ሴት ልጅ እየተጠቃች ነው እያሉ የሚወያዩ ሴቶች አሉ። ኧረ እፈሩ፣ ተው ግን እፈሩ። እየተደፈርን ያለነው አማራዎች ነን። የተደፈረችው የአማራ ሴት ነች። በደንብ ሰምታችሁት ከሆነ እኮ የእሷን ኢንተርቪው ሲጀምር ደግሞ ኢንተርቪው ያደረገችው የ30 ደቂቃ ምናምን እንዳይመስልሽ ቤትዬ፣ በጣም ብዙ ነው። ተሻለ ተብሎ ለህዝብ ይቅረብ ተብሎ ተመርጦ የወጣ ነው። ይሄ ተቆራርጦ ማለት ነው። በጣም ሰፊ ሰዓት ነው ኢንተርቪው የተደረገችው ልጅቱ፣ በጣም ሰፊ። ግን ለእኛ ይሻላል ተብሎ የወጣው ይህ ብቻ ነው። ቀን ሙሉ ነው ኢቢኤስ ሲለፋ የዋለው ማለት ነው። ለምን እንደተቆረጠ ማን እንዳነሳው እሷ በቁጥጥር ስር እንዴት እንደዋለች ሁላ አይታወቅም። ስለ ሉላ ቤተሰቦቿ ናቸው የተናገሩት፣ የሉላ ቤተሰቦች። ግን እዚህ ሳይበር ላይ ግን ስለ ሴቶች ጥቃት ያወራሉ። እየተደፈርን ያለ ነው እኛ አማራዎች ነን። የአማራ ሴቶች ሴቶቻችን ናቸው። ከዚህ በፊት አስታውሳችሁ ከሆነ ከዚህ በፊት የአማራ ሁሉም እሷ ራሱ ስታወራ በደንብ አዳምጣችሁ ከሆነ
ከላይ በራሪ ወጥቼ ስንሄድ ተኩስ ተከፈተና ሁላችንም መኪና ውስጥ ገባናለች አይደል? እሷ ከዚህ በፊት ደግሞ አስታውሳችሁ ከሆነ መታወቂያችን እየታየ አማራ የሆን ብቻ ገባን፣ የኦሮሞ ተወላጆች ወርደዋል የሚል ቪዲዮ ከዚህ በፊት አይታችሁ ከሆነ እናንተ ትመሰክራላችሁ። ካላያችሁ ያንን ቪዲዮ ፈልጌ ያመጣላችኋለሁ። የታገቱት የአማራ ተወላጆች ሴት እህቶቻችን ብቻ ናቸው። ከዛ ደግሞ 1 ዓመት ከ6 ወር ነው በጫካ የነበሩት። እስከዛ ምንም አልሆንም ብላለች። ከዛም በኋላ ግን ይህ ችግር ተፈጠረ። ይህን እየሰማችሁ ፍትህ ለሴት ልጅ የምትሉ ደንቆሮች ለምንድን ነው የማይገባችሁ? ለምንድን ነው በደንብ የማትሰሙ? ለምንድን ነው በደንብ የማታዩ? እኛስ እስከ መቼ ነው የምንጮኸው? ወይ እኛ ስንጮህ ስሙ። እህታችን አሁን ቤቲ ስንት ጊዜ ትናገራለች? እናንተ የምታወሩት ስለ አጠቃላይ ሴት ልጅ ነው። እኛ እያወራን ያለነው ደግሞ ስለ አማራነታችን ነው። የአማራ እህቶቻችን ተደፈሩ፣ ተገደሉ ነው እያልን ያለነው። ሰው አንድ ጊዜ ቆይ፣ ሰው አንተ የዩኒቨርሲቲው ያወጣውን መግለጫ ታምናለህ ማለት ነው? የደምቢ ዶሎ ዩኒቨርሲቲ ያወጣውን መግለጫ ነው ይዘህ የመጣኸው አይደል? እኔ እንትን ማለት የፈለግኩት ምን እንደሆነ ታውቃላችሁ? መንግስት ምን ያክል በመንግስት ደረጃ ተደራጅቶ መረጃን የማጥፋት የሚሄድበትን መንገድ እንደ ህዝብ እንደ መንግስት ነው እየተዘመተብን ያለ እንጂ የሽፍታ ጉዳይ አይደለም የሚለውን ነገር ልነግራችሁ ፈልጌ ነው እንጂ እንዴት ነው የማምነው? ምክንያቱም ስንት አይነት ፓራዶክስ የሆኑ መረጃዎች እንትን ብሎ መግለጫውን ስትጽፍ ስላየው ስለነበረ መንግስት እሷ ልጅቷ ላይ ዶክሜንት አለቿ ላይ በመሰረቱ ያለችው ሁሉ ነገር አለ። ግን አሁን ደምቢ ዶሎ ዩኒቨርሲቲ ያወጣው መግለጫ እንዳለ ሰምተናል። ለመካድ እየሄዱ ነው ያሉት። ምንም ጥያቄና መልስ የለውም። ይህን እንደ መንግስት እየተዘመተበት የመደፈር በሽፍታ የተደፈረች ሳይሆን እንደ መንግስት አስቦበት የተፈጸመ መሆኑ ሁሉም አዌር እንዲያደርገው ስለምፈልግ ነው። ይሄ የግለሰብ ወይም የሽፍቶች ብቻ አይደለም። ጫካው ለሽፍቶች የተሰጠ ጫካ አይደለም። መንግስት እንደፈለገ የፈለገውን ነገር ለማድረግ የሚንቀሳቀስበት ጫካ ነው ያ ጫካ። ስለዚህ ይህን ያክል የሚሄዱበት በምንም ነገር 7 አይነት መግለጫ የሰጡ ሰዎች ዛሬ ደግሞ ዩኒቨርሲቲውን ዲፓርትመንቱን እስከ መካድ ድረስ ነው። ይሄ እኮ ደምቢ ዶሎ ዩኒቨርሲቲ ፋርማሲ በዛን አይደለም ሜዲሲን የነበረው ተቋም ነው። ይህን ያክል የሚዋሹት አይደለም ፋርማሲ እና አይን ያወጣ ውሸት ምን ያክል እንደ መንግስት ይህን ያህል ርቀት እንደሄዱ ነው የሚያሳየው። ቢያጠፉ ሁሉንም ዲፓርትመንቱን ሰዎች አጥፍተዋቸው ነው እንደዚህ አይነት ክደት የሚክዱት። አይን ያወጣ ክደት እንደ መንግስት የህፃን ጨዋታ የሚጫወት መሆኑ እንዲታወቅ እንጂ ዩኒቨርሲቲው አይደለም መንግስት የብርሃኑ ጁላ ጎንደሬው ሰንበዲ እያለ ስም ሰጡ ባህር ዳር ደርሰዋል እያለ ሲዋሽ የነበረው ውሸት አይደል? እንዴት ነው ማምነው? ይህን መግለጫ ይህንን ለመንገር ነው እንደ መንግስት ነው መረጃዎችን ለማጥፋት የሄዱት የሚለውን ለማሰብ ነው ለመንገር ነው። አመሰግናለሁ። ቤትዬ እኔ አንዴ ልናገርና ልውረድ። ይቅርታ ላይቭ መሆንሽን ቸክ ማድረግ ነበረብኝ። ቀጥል ደወልኩልሽ እንትን በይ። እኔ አሁን ላይቭ ነሽ የዩሪን እንትን አይቼ ነው ዩሪ እንደሚገባ አይቼ ነው። እና ቤቲ ትናንትና ተጣላን እያለ ሲቧጨቅ የነበረ አማራ ሁሉ ዩሪ ቤት እንዲገባ የማንቂያ ደወል እንዲሆነው አንድ መልዕክት አስተላልፈሽ ውረጅ። በቃ ይሰብሰቡ፣ እስቲ ይሰብሰቡና ይስሙ ጉዳቸውን ምን እየሆነ እንዳለ የራሳቸውን ትተው ወደ አማራ እንዲያስቡ ማለት ነው። ይስሙ ጉዳቸውን፣ አማራ ምን እየሆነ እንዳለ ጉዳቸውን ይስሙ። እርስ በርስ መፏከቱን ትተው ትልቅ ጉዳይ እንዳለባቸው የመኖር ያለመኖር ጉዳይ እንዳለ እንዲሰሙ ተሰብሰቡ በይና ጉዳቸው ይታይ። ዛሬ ዩሪ ቤት እንዲገቡ እያንዳንዱ አማራ ማለት ነው። ለማንም አይደለም። ማንም ማንንም አያዝም። ማንም ማንንም አይጠራም። ግን ይምጡ፣ ሁሉም ይምጡ። ዩሪ ቤት ይሰብሰቡ፣ ይስሙ ጉዳቸውን። የማንቂያ ደወል ሊሆናቸው እሱ ነው የምለው። ሌላ ምንም የምለው ነገር የለም። እኔ በጣም ዛሬ ቀኔ ተበላሽ ገባለሁ ብሎ ማስታወቂያ የሰራው አለሽ አይተሻል? እሱን ቆይ ወደ 19 ሰዓት መሰለኝ እንደዛ መሰለኝ 2 ሰዓት ነው የለጠፈው በኢትዮጵያና በእኛ መሰለኝ።
ግን አሁን ከተወሰነ ሰዓት በኋላ ምናልባት ከአንድ ሰዓት አሁን 18 ጉዳይ ነው ከአንድ ሰዓት በኋላ ምናምን የሚገባ መሰለኝ። እና ስለዚህ ልልሽ የፈለግኩት ይህንን ነው። ሁሉም ይግቡ። ይሄ የማንቂያ ደወል ነው ካልሰሙ ካልገባቸው። ሁለተኛ ነገር አማራ የሆነ የሚገቡበትን ቤት ይወቁ። እነ ጂጂ ኪያ ጋር የሚሞዳሞድ አማራ በለው ቅደደው እንዲህ አድርገው እያለች ስትል የነበረች ጂጂ ብልጽግና እና አብይ ሁሉን ተቆጣጥረው መግደል ሲፈልጉ የመጨረሻ ቃሏ ምን ነበር? ስራችንን ሰርተን ጨርሰናል ነው ያለችው። ስራችንን ሰርተን ጨርሰናል። እነ ዋኖፊ ጋር የሚሞዳሞድ አማራ ቅደዳት ብላ የእርጉዝ ሆድ ያስቀደደች ጂጂ ኪያ የእርጉዝ ሆድ ያስቀደደች እሷ ጋር የሚነጋገር አማራ ግርም ነው የሚሉኝ። ይሄ ሁሉም መነገር አለበት። አሁን ስለ መማር ተናግረሻል። መማር የአማራን ትግር አለመደገፍ እንግዲህ ካልፈለገች መብቷ ነው። ግን መግባት የሌለበት ነገር ውስጥ ግን መግባት እንደሌለበት መነገር አለበት። ትክክል ነሽ ቤትዬ፣ አትደግፍ መብቷ ነው። ግን የአማራን ሞት ሴቶች ይገደላሉ፣ ህፃናቶች ይደፈራሉ። ያ የመንግስት ጉዳይ ነው። ህዝቤ ካለ አዲስ ህግ አውጥቶ እንደ ሰው እናዝናለን ለሚሞተው። ግን እኛ እየሞትን ያለ ነው እንደ አማራ ነው። እናንተ ውሸታሞች ተብለናል። 17 ሴቶች በሞቱት ውሸታችሁ ሁሉ ተብለናል። እኛ ባለቀስ ነው። ባህርዳር ሄተዋል። ዋሽታችሁ አማሮች ውሸታም እየተባል ስንት ነገር አልፏል። መናገር እንኳን አንችልም፣ ማልቀስ እንኳን አንችልም። በአማራ ሞት ማልቀስ እንኳን አትችይም። ውሸት ይቺ ልጅ ያ ሁሉ ግፍና መከራ እንኳን ደርሶባት ተመልሳ ዩኒቨርሲቲው በርጋ ሆናም ለምና ነበረ። በደንብ ሰምታችሁት ከሆነ ማለት ነው። ስለዚህ እንደዛ ስትሆን ያስተማራት ዩኒቨርሲቲ የተቀበላት ዩኒቨርሲቲ ለምን ዝም አላት? እያያት በርጋ ተቀምጣ ለምንድን ነው ዝም ያላት? ስለዚህ ይህንን ሁሉ ልጅቷ በህይወት ካለች ምናልባት መንግስት የማያፍናት ከሆነ ብዙ ጥያቄ ስለምንጠይቃት በውስጥ እንሰራለን። እኔ በውስጥ ነው ማዋራሽ ከልጁ ጋርች ለዛሬ ይበቃኛል። ምንም ማለት አልችልም። ሌሎቻችሁንም መጠይቃችሁ አጠር አድርጉትና እኔ መውጣት ስለሚደግሞኛል ስራ ነው። ይቅርታ ቤትዬ፣ አንቺም ደግሞሻል። በጣም አዝናለሁ እህቴ፣ በጣም ነው የማዝነው። ግን እንደዚህ እያለቀስን እስከ መቼ ነው የምንቀጥለው? መቼ ነው ሰው የምንሆነው? እኛ መቼ ነው የምንነቃው? ጥሩዬ፣ አሁን ስለ ልጁ ያልሽው ነገር አለ። ምንም አይነት እንትን ላይ እንዳትነጋገሩ፣ በውስጥ አውሩ። ለምን ልጁን ሊያፈኑት ይችላሉ። ስለዚህ ተጠንቀቁ እሺ። አሁን ይሄ ሚስጥር ያለው የነግረኛል ምናምን ያልሽው ልጅ እንዳትናገሩ፣ ፊት ለፊት በሚስጥር ያዙት። ግን አማራ መቼ ነው የምንነቃው? ሁልጊዜ እንዳለቀስን ማንባት ብቻ። መቼ ነው አንዱ የምንዋጋው? እባካችሁ አንድ እንሁን። ቤት አይዞሽ፣ እግዚአብሔር አለ ከኛ ጋር። አይዞሽ፣ ጠላታችን እንደዚህ እንደደነፋብን አይኖርም። አንድ ቀን ከእግራችን ስር ይወድቃል፣ እንጦሮጦስ ይወርዳል አይቀር። አይዟችሁ እህቶቼ፣ በቃ ይሄ ነው። ምንም ማለት አልችልም። በጣም ከብዶኛል። በጣም ነው የማዝነው። እሺ፣ በታንተም አመሰግናለሁኝ። ማን ነው ሸዋ ጠቅላይ ግዛት? አላወራችም። ሸዋ ጠቅላይ ግዛት አለሽ? ሸዋ ጠቅላይ ግዛት የለሽም መሰል። አለው ቤት እንዴት ናችሁ? አዎ አለው። ደህና መሻችሁ? አለው ይሰማችኋል? አትሰሚያለሽ? አጠራርቅሽ ጅበት እንዴት ነሽ? እሺ ደህና ነኝ፣ አመሰግናለሁ። በመጀመሪያ እኔ የምለው ህዝቡም ራሱ ተጠያቂ ነው ለዚህ ድርጊት። ለምን መሰለሽ እንደዚህ ያልኩት? ከህዝብ ጋር አታገናኙት የሚሉ ሰዎች አሉ። በዛ ሰዓት በታፈኑ ሰዓት በመኪና ሲወስዷቸው ህዝብ እንዲያድናቸው ሲማጸኑ ነበር ልጆቹ እና ኢጆሌ አማራ እያሉ ሲሳለቁባቸው ነበር እና ሲሳለቁ ነበር ህዝቡ ራሱ። ገባሽ ቤቲ? ተጠያቂ ነው ህዝቡ። የኦሮሞ ህዝብ ተጠያቂ ነው፣ እንጠይቋለን። አብሮ ይሄ ድርጊት እንዲፈጸም ተባባሪ ነው። በነገራችን ላይ ሲቀጥል
ደግሞ የእኛም የአማራው ብሔርተኛ ነኝ ባይም ይሁን ከአማራ ተወላጅ የሆነ ዛሬ ላይ ራሱ አጀንዳ ማድረግ አልቻለም። ሌላ አጀንዳ ከፍተው የተወሰነ ሰው ነበር አጀንዳ ያደረገው። ጠዋት ላይ ሲራገጡ ነበር በሌላ አጀንዳ። ከዚህ በላይ አጀንዳ መኖር አልነበረበትም። ሲቀጥል እንዳልሹ ደግሞ ኢትዮጵያኒስት ነኝ ባዩም ራሱ ገዳያችን ነው፣ ድራማ ነው እያሉ ለማደባበስ እየሞከሩ ነው ያሉት፣ እየተሳለቁ ነው ያሉት። ጉሻ የሚባል ፔጅ በነገራችን ላይ ሌላ አጀንዳ አምጥቶ ለመሸፋፈን እየሞከረ ነው። ሌላ ሶስት አሁን ገብታችሁ ማየት ትችላላችሁ። ወይ ሪፖርት አድርጉበት ወይ ንገሩት። ጉሻ የሚባል እስኳድ የብልጽግና ተቀጣሪ ሌላ አጀንዳ አምጥቷል። አሁን በዚህ ሰዓት ሶስት ሰዎች ደፋሪ ብሎ ሌላ የመድፈር ሊሸፋፍን እየሞከረ ነው ያለው። ምከሩት፣ የምትቀርቡት ሰዎች። ይሄ ሰውዬ ማረፍ አለበት። ጠላት ነው እሱም ራሱ። ጉሻ የሚባል ፔጅ የፌስቡክ ፔጅ ብዙ ተከታይ ያለው። ሲቀጥል ደግሞ ይሄንን ለመሸፈን ይሄንን አጀንዳ ለመዝጋት ሌላ በአንዲት አማራ ላይ ከዚህ የባሰ ጭካኔ ያሳርፈው አጀንዳ እንትን ሊሉ ይችላሉ። በአማርኛ ተናጋሪ አማራ በሆነች ሴት ላይ ግፍ ሰርተው አማራ እንዲያደረገ በቀል ብለውም ሌላ አጀንዳ ሊሰጡን ይችላሉ። እዛ ላይም ማተኮር አለብን። በነገራችን ላይ ብዙ ነገር ያደርጋሉ ይሄንን ለመሸፈን አጀንዳውን ለመዝጋት። በብዙ ነገር ነው መመልከት ያለብን እየሆነ ያለውን ነገር። ኢትዮጵያኒስቱ ይሄ ፌሚኒስት ነኝ ባይ ለምሳሌ እነ ሜላት የሚባሉ የዛችን የህፃኗን ልጅ አማራ ክልል ተደረገ ብሎ ሲያጫጩ ደም የተነከረ ጨርቅ ይዘው ሲሯሯጡ የነበሩት ዛሬ የሉ። በአይን የታየን ነገር ማውገዝ አልቻሉም። ምክንያቱም አማራ ስለሆኑ እና በአማራ ላይ ስለተደረገ ባለስልጣኖቹ ቤቱላ ሲሰጡ ነበር። ዛሬ ግን ሚስጥር እየደበቁ ነው ያሉት። እነሱ ስላደረጉ ወንድ ራሱ እናት ወንድም እህት ባይኖረው ራሱ ይደፈራል በነሱ። እንቅልፍ ይዞት የሚተኛ የአማራ ወንድ ካለ ወንድነቱ የማይፈታተነው አማራ ወንድ ካለ በዚህ ሰዓት ቁጭ ብሎሽ ነው። እውነት ለመናገር በዚህ መቶ ምድር ላይ ሌሎች ጥቂት ወንዶቻችን ሲዋስ ሳይቀር ደፍረዋል እያልኩሽ ነበር እኮ። አንድ አባት እኮ በአደባባይ ወጣው ቄስ በእስር ቤት ውስጥ ሱሬን አውልቆ ሊደፍረኝ ሲል ሰው ደረሰ። በተለይ አገር ቤት ያላችሁ ከዚህ በላይ ሞት የለም፣ መደፈር የለም፣ መናቅ የለም። አጠር ላድርገውና ይህን ማለት ነው። ተራዊ ነው መሰለኝ። እኔ ነኝ ያውቄዋለሁ። ከኔ በኋላ ነው የገባኸው። ቤትዬ ሰላም ላለው ነው። እሺ ችግር የለውም። እሺ ተስማሙ ሁለታችሁ። ተቃጠል ችግር የለውም። ኧረ ችግር የለውም። እሺ ማለት ተባለ። መንግስት ራሱ እኮ ያውቃል። እንኳን ደምቢዶሎ ዩኒቨርሲቲ ፍርድ ቤት ወስደዋለሁ ምናምን። ፍርድ ቤት የማን እነሱ አይደል እንዴ? ስለዚህ እኔ የምለው አንድ ነገር ብቻ ነው ቤትዬ፣ እናንተ ውጩ ናቸው እሱ ናቸው ብዙ ነገር ስለፈሱ ስትጮሁ እሪ ስትሉ ማንም ተጉዳይ የቆጠረው አልነበረም። ዛሬ እያንዳንዱ ቤት እያንኳኳ እየገባ ነው። ይቺ ልጅ ዛሬ የማቀቀች እውነቴን የምነግርሽ እኔ ትናንትና ዛሬ ሀምሮ ትክክል አይደለም። በቃ ያለው ነገር በጣም ያማል። ከምንም በላይ አንድነት ያስፈልጋል። ሆዳም አማራ ራሱን ወደ ቀልቡ ይመልስ። በቃ እያየን አይናችን እያየ ከመሞት ውጭ ምንም ሌላ የምናተርፈው ነገር የለምና ከዚህ በኋላ ወደኋላ የምንመለስበት ነገር የለም። እግዚአብሔርም ይረዳናል። ምንም ነገር በቃ ይሄን ለማለት ፈልጌ ነው። አመሰግናለሁ። ታንኪዩ ወንድም አለሚ። እውነት ነው። ሜሪዬ እንዴት ነሽ? ደህና ነሽ ወይ? አሁን በጣም ብዙ ሲኒማዎች ሊመጡ ይችላሉ። አብይ አህመድ ጋዜጠኞች ቤስም ሊከስ ይችላል፣ ሊዘጋ ይችላል። ልጅቷ ተገዳ ሌላ ነገር እንድትናገር ይደረጋል። በጣም ብዙ ነገር ነው ሊመጣ የሚችለው። አማራው ይሄን ነገር ዳይቨርት ማድረግ አለበት። በቃ እጅና ጓንት ሆኖ የተሰራ ወንጀል ይሄ ብቻ አይደለም። 17 የደምቢዶሎ ዩኒቨርሲቲ ተማሪዎች የት ናቸው? ይሄንን አማራው አሁን መጠየቅ ሁሉ አለበት። ስለ አንድ ሴት ብቻ እኮ አይደለም ጥያቄ የምንጠይቀው። በጣም ብዙ ነው በጥያቄው ያለን እና ያለው ነገር ይሄ ነው። አቢሲኒያ ሄድበት። እሺ እንመጣለን። ዮሬጋ ቤት ይሰማለሁ? አዎ ትሰማለህ። እንዴት ነህ? ኦኬ ሰላም ልጅ በዛ ሰላም ብያለሁ። ውስጤ ማን ነው ቤትዬ? በእውነት አሁን ይሄ እውነት አፍጥጦ ነው የመጣው። ልጅቷ መትረፏ እኔ በጣም ደስተኛ ነኝ። እንግዲህ እዛ የቀሩት እንደሱ አይነት ተመሳሳይ እህቶቻችን ልጆቻችን ልብ የሚሰብር ነው። የአማራ ሕዝብ እንግዲህ የሆነበትን ሁሉ ራሱ ነው መወሰን ያለበት። እውነት መጥቶለታል። መንግስት የለንም። መዳኛችን ሕዝብ እንግዲህ ሕዝብ ፊት ማቅረብ ነው። በደንብ አድርጎ ለሕዝቡ መጋት መቻል አለበት። ቁጭ ብሎ የሚያዩ ልጅ መውለዱ ለምን እንደሆነ ማወቅ መቻል አለበት።
ምንም በቃ መንግስት የለንም። እጃችንን ይዞ ልጆቻችን እያሳረደ ያለው መንግስት ነው። ዛሬ ቤት ይቁጠረው በየጓሮ የሚታረዱት የሚደፈሩትን። በእውነት ነው የምልሽ በዚህ በቃሊቲና በሴሪቲ አካባቢ የአማራ ሴቶች በየቀኑ ነው በጎረምሳ የሚደፈሩት በጉልበት በየቦታው። እነ ሽመልስ አብዲሳ እኮ አከርካሪውን ሰብረነዋል ብለው ክፍት ካረጉላቸው በኋላ በየቦታው አስታጥቀው እነ ጀዋር የአማራ ህጻናቶች በየቦታው የቀሩትን ቤት ይቁጠረው ነው የምልሽ። በየቦታው ዛሬ በየቦታው በየአውቶቡስ የሚነዱ የሚመጡ የሚመለሱ ይመስልሻል? ቀርተዋል እኮ። ይቺ ማሳያ ነች የመጣችው። እንደ አማራ ህዝብ የሆነበትን በራሱ ይወስን። ይሄው እጁ ላይ ቀርቦለታል። ስለዚህ እንደ አማራ እንነሳለን ወይስ እንጠፋለን ወይስ ልጅ መውለድ ያቆማል ነው ጥያቄው። ስለዚህ እኛ መንግስት የለንም እና ደግሞ መለዮ ለባሽ ባሪያ ሆኖ የሚታገለው አማራ ይሄ ልጆችህን እንዲህ በምን አይነት መልኩ እኛን ካላመን እንግዲህ የሆነብንን መንግስት እየዋሻ ያደነቆረው ህዝብ እስኪ ከመከራ ተማር ነው የምንለው። እና እኔ አንቺ ስላሳዘንሽ ጭምር ነው የገባሁት። ጉንፋን እዞኛል። እሺ ምንድን ማለት ቤትዬ በየቀኑ ልባችን እየተሰበረ እኔ በእውነት